ኢቲቪ 57 ከኢትዮጵያ ቴሌቪዥን ጤና ይስጥልን። እንደምናመሻችሁ የሰዓቱን ዜናዎች ይዘን ቀርበናል። ሁሌም ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። በየአምስት ዓመቱ በሚካሄደው ጠቅላላ ምርጫ ዜጎች ንቁ ተሳትፎ በማድረግ ዲሞክራሲያዊ መብታቸው ሊጠቀሙ እንደሚገባ ተጠቆመ። ኢትዮጵያም የቱሪዝም አቅሟን ወደ ኢኮኖሚያዊ ስኬት ለመቀየር ለቱሪስት መዳረሻዎች የሰጠችው ትኩረት ለሥራ ዕድል ፈጠራና ለዜጎች ኑሮ መሻሻል ከፍተኛ አስተዋጽኦ እያበረከተ ነው። የኢራንና የአሜሪካ ባለሥልጣናት በፓኪስታን ለድርድር ሊቀመጡ ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ከዜናዎቹ ጋር ሰለሞን መልሳን ነኝ። አብራችሁን ቆዩ። ኢትዮጵያ ድንቅ መሆኗን፣ ታሪክ ጠገም መሆኗን፣ ሀብታም መሆኗን በንግግር ሳይሆን በተግባር ገልጠን የምናሳይበት ሲዝን ደግሞ አሁን ነው። ኢትዮጵያ መበልጸጓ፣ ማደጓ፣ መጽናቷ አይቀርም። በጀመርነው መንገድ ግልጽ የሆነ እሳቤ ነው ያለን። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። እንግዲህ ይህ ሁሉ ስራ የሚሰራው ምን አይነት ኢትዮጵያን ለሚቀጥለው ትውልድ ለማውረስ ነው። ፖለቲካውም፣ በኢኮኖሚውም፣ በዲፕሎማሲውም፣ በወታደራዊ አቅሙም በሁሉም መስክ አስተማማኝ ፋውንዴሽን ጥለን እናልፋለን። ከተማ ከተሜነት ክትመትና የኮሪዶር ልማት ከኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጋር እገኛለሁ። ዛሬ ማታ እንድትከታተሉት ከወዲሁ እንጋብዛችኋለን። ወደ ቀዳሚው ዜናችን ተሻግረናል። የፌዴሬሽን ምክር ቤት በጋሞ ዞን በመሬት መንሸራተት አደጋ የተጎዱ ወገኖችን ለመደገፍ የ3 ሚሊዮን ብር ድጋፍ አደረገ። ድጋፉን የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ከሌሎች የምክር ቤቱ አመራሮች ጋር በመሆን አርባ ምንጭ ከተማ ተገኝተው አስረክበዋል። አፈ ጉባኤው የሰላም ተምሳሌት በሆነው የጋሞ ወገን ላይ በደረሰው አደጋ እጅግ ማዘናቸውን ገልጸው ዜጎችን በዘላቂነት ለማቋቋም የሚደረገውን ጥረት ለማገዝ የ3 ሚሊዮን ብር ድጋፍ በምክር ቤቱ ስም አድርገዋል። ለሕዝቦች ምክር ቤት፣ ለብሔር ብሔረሰቦች ምክር ቤት በፌዴሬሽን ምክር ቤት ደረጃ በቂ ባይሆንም ቢያንስ በዚህ ችግር አደጋ ለደረሰባቸው ሰዎች የሆነ ነገር ሊሆናቸው የሚደግፋቸው ከሆነ ብለን 3 ሚሊዮን ብር አምጥተን በስጦታ መልክ አስረክበናል። ወደፊትም የኢትዮጵያን ሕዝብ በማስተባበር ገቢ በማሰባሰብ ይሄ ስራ በተቀናጀ መንገድ በተደራጀ መንገድ እንዲመራ በማድረግ በሚደረግ እንቅስቃሴ ውስጥ እኔም እንደ ግለሰብ ምክር ቤታችንም እንደ ምክር ቤት የሚገባንን ኃላፊነት እንወጣለን። እንደዚህ አይነት አስቸጋሪ ጊዜያትን በጋራ በመሆን በጽናት መሻገር ያስፈልጋል ያሉት አፈ ጉባኤው መንግስት ተጎጂዎችን በዘላቂነት ለማቋቋም የሚያደርገውን ጥረት አጠናክሮ ይቀጥላል ብለዋል። በቀጣይ ዜጎች ላይ ተመሳሳይ አደጋ እንዳይደርስም በትኩረት መስራት ያስፈልጋልም ብለዋል። ይህ ችግር እንዳይከሰት በዘላቂነት መስራት አለብን። ለዚህ ችግር መከሰት አንዱና ዋነኛው ምክንያት ድህነታችን የፈጠረው ችግር ነው። ድህነታችን በሚፈጥርበት ችግር ምክንያት የአኗኗር ዘይቤ ለችግር የሚያጋልጥ ይሆናል። የአኗኗር ስርዓታችን የኢኮኖሚ ገቢያችንን የምናገኝበት መንገድ ለአደጋ የሚያጋልጥ ይሆናል። እነኚህ ሰዎች ከተራራ ላይ ከሚኖሩ የተሻለ ቦታ ቢኖሩ ኖሮ ይህ ሁሉ ችግር አይደርስም ነበር። ግን ድህነታችን በፈጠረው ችግር ምክንያት እዚህ አካባቢ የኖሩ ለአደጋ ተጋልጠዋል። የሞቱ ሰዎች አሉ፣ የደረሱበት ያልታወቁ ሰዎች አሉ። ይሄ ቅስም ይሰብራል። እንደ መሪ፣ እንደ ሀገር፣ እንደ አመራር ሆነ ስታየው ቅስም ሰባሪ ነው። ሪፖርተራችን ተመስገን ተስፋዬ እንደዘገበው ድጋፉን የተረከቡት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የሕዝብ ተቋም የሆነው የፌዴሬሽን ምክር ቤት ላደረገው ድጋፍ አመስግነው ድጋፉ ተጎጂዎችን በዘላቂነት ለማቋቋም ለሚደረገው የረዥም ጊዜ እቅድ አበረታች ነው ብለዋል። ዛሬ የፌዴሬሽን ምክር ቤት አፈ ጉባኤ ክቡር አቶ አገኘሁ እና የምክር ቤቱ አመራሮች
በመነጋገር በመወያየት የመጀመሪያ ዙር ለተፈናቀሉ ወገኖች የሚሆን ድጋፍ ይዘን እንምጣ ብለው በአካል የመጣችሁት ለወገኖቻችን ቀጥታ የሚደርስና በተለይም ለዘላቂ ለመልሶ ማቋቋም ስራ ግብዓት ስለሚሆን በድጋሚ ታላቅ ምስጋናና አድናቆት አቀርብልዎታለሁ። ክቡር አፈ ጉባኤ ተባብረን ይህን ክፉ ጊዜ ለመሻገር ድጋፋችሁ ተጠናክሮ እንዲቀጥል አደራ እያልኩኝ ለእስካሁኑ ድጋፍ ለእስካሁኑ ከኛ ጎን መቆምና ሀዘናችን አጽናንታችሁ ስላበረታታችሁ በክልሉ መንግስትም ታላቅ ምስጋናና አድናቆት በድጋሚ አቀርባለሁ። የልማት ስራዎችን ለመጎብኘት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጎንደር ገብተዋል። ምክትል ጠቅላይ ሚኒስትሩ ጎንደር ሲደርሱ በአጼ ቴዎድሮስ ዓለም አቀፍ አውሮፕላን ማረፊያም ደማቅ አቀባበል ተደርጎላቸዋል። ኢትዮጵያ የቱሪዝም አቅሟን ወደ ኢኮኖሚያዊ ስኬት ለመቀየር በቱሪስት መዳረሻዎች ልማት ላይ ትኩረት ሰጥታ እየሰራች ነው። በገበታ ፕሮጀክቶች የተገነቡ መዳረሻዎችና የከተማ ገጽታ ግንባታ ስራዎችም የኢትዮጵያን ቱሪዝም ዘርፍ እያነቃቃም ይገኛል። መዳረሻዎቹ የጎብኚዎችን ቁጥር ከማሳደግ ባለፈ ለስራ ዕድል ፈጠራና ለዜጎች ኑሮ መሻሻል ከፍተኛ አስተዋጽኦም እያበረከቱ ነው። አለም ይልፉ በዚህ ጉዳይ ላይ ዝርዝር ዘገባ አዘጋጅታለች። በዓለም አቀፉ የቱሪዝም ዘርፍ እስከ 16 ትሪሊዮን ዶላር ይንቀሳቀሳል። በየዓመቱም ዘርፉ ከ5 እስከ 6 በመቶ እድገት እያስመዘገበ ነው። በፈረንጆቹ 2034ም የቱሪዝም ዘርፍ በዓለም ኢኮኖሚ ውስጥ የሚኖረው ድርሻ እስከ 11 በመቶ እንደሚደርስ ይገመታል። ኢትዮጵያ ከዚህ ከፍተኛ ጥቅም የሚገኝበት ጭስ አልባው ኢንዱስትሪ ተቋዳሽ ለመሆንም ትኩረት ሰጥታ እየሰራች ትገኛለች። በቱሪዝም ዘርፍ የጀመረቻቸው መጠነ ሰፊ የልማት ስራዎች ገጽታዋን ከመቀየር ባለፈ ለኢኮኖሚው አዲስ መነቃቃትንም እየፈጠሩ ነው። ቀደም ሲል በታሪካዊ ስፍራዎች ብቻ ተወስኖ የነበረው የቱሪስት መስህብ አሁን ላይ ሰው ሰራሽና ተፈጥሯዊ መዳረሻዎችን በማካተት የጎብኚዎችን ቁጥር በከፍተኛ ሁኔታ እየጨመረ ይገኛል። ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድን እንኳን ብንመለከት የኢትዮጵያን የቱሪዝም አቅም በአጭር ጊዜ ውስጥ የገለጡ ግዙፍ ስራዎች ናቸው። በሌላ በኩል የዋና ከተማዋ አዲስ አበባ ገጽታ በኮሪደር ልማቱ መታደስ ለከተማ ቱሪዝም አዲስ አቅም ሆኗል። ይህ ደግሞ የቱሪስቶችን የቆይታ ጊዜ በማራዘም ከዘርፉ የሚገኘውን ገቢ ከፍ ያደርገዋል። ይህ የዘርፉ መነቃቃት በኢኮኖሚው ላይ ያሳረፈው አሻራም እያደገ መጥቷል። ይህንንም በቁጥር ስናይ ቱሪዝም ለሀገር ውስጥ ጥቅል ምርት ወይም ጂዲፒ የሚያበረክተው አስተዋጽኦ አሁን ላይ 6.5 በመቶ በላይ ደርሷል። በአዳዲስ መዳረሻዎች ምክንያትም የውጭ ሀገር ጎብኚዎች ቁጥር በየዓመቱ በአማካይ 15 በመቶ እድገት እያሳየ ይገኛል። በገበታ ፕሮጀክቶች የቱሪስት መዳረሻ ስፍራዎች ግንባታና አጠቃላይ የቱሪዝም ሰንሰለቱ ውስጥ እስከ 500 ሺህ በላይ ለሚሆኑ ዜጎች በተለይም ለወጣቶችና ለሴቶች ቋሚና ጊዜያዊ የስራ ዕድልም ተፈጥሯል። በእነዚህ ፕሮጀክቶች ምክንያት በአካባቢው የሚኖሩ አርሶ አደሮችና ወጣቶች በመንገድ በኤሌክትሪክና በንጹህ መጠጥ ውሃም ተጠቃሚ ሆነዋል። እነዚህ ፕሮጀክቶች የሀገር ውስጥ ጎብኚዎች በብዛት የሚሄዱባቸው በመሆኑም የሀገር ውስጥ ቱሪዝምን በማሳደግ በኩልም እገዛቸው የላቀ ነው። በሌላ በኩል ስንመለከት ደግሞ በአዲስ አበባ ዓለም አቀፍ ብራንድ ያላቸው ሆቴሎች ቁጥር እንዲጨምርና የንግድ እንቅስቃሴው እንዲነቃቃም በማድረግ በኩል የኢንቨስትመንት ፍሰቱ ላይ ትልቅ ለውጥ እየታየ ነው።
የኢትዮጵያ የኮንፈረንስ ቱሪዝምንም ብናነሳ በአሁኑ ወቅት በከፍተኛ የለውጥና የእድገት ምዕራፍ ላይ ይገኛል። አዲስ አበባ የአፍሪካ የዲፕሎማሲ መዲና እንደመሆኗ መጠንም ዘርፉ የኢትዮጵያን ኢኮኖሚ ለማነቃቃት ትልቅ ሚናን እየተጫወተ ነው። በ2017 በጀት ዓመት ኢትዮጵያ ከ150 በላይ ዓለም አቀፍ ጉባኤዎችን በማዘጋጀት ከ1.3 ሚሊዮን በላይ የውጭ ሀገር ቱሪስቶችን ማስተናገድ ችላለች። ከውጭ ቱሪስቶች በተጨማሪም 1.5 ሚሊዮን የሀገር ውስጥ ጎብኚዎችም ቁጥር ተመዝግቧል። በአጠቃላይ ኢትዮጵያ የጀመረችው የቱሪዝም መዳረሻዎችን የማስፋፋት ስራ ዘርፉ ከአምስቱ የኢኮኖሚ ምሰሶዎች አንዱ ሆኖ ዘላቂ እድገት እንዲመዘገብና ዜጎችም ተጠቃሚነታቸውን የሚያረጋግጡበት ነው። ያው ዛሬ የመጣሁት የሰባተኛ ምርጫን ካርድ ለማውጣት ነው። የዚህ ዋናው ዓላማ ሰው የመሰለውን አንተ ከሌን ትመርጣለህ፣ አንተ ከሌን ትመርጣለህ የሚል ሰው የለም። በዛ ልክ ሰው የኑሮ ውድነቱን ማሻሻል የሚችል መንግስት፣ የማዳበሪያ ውድነትን የሚያሻሽል መንግስት፣ አገርን ሰላም የሚያደርግ መንግስት ለመምረጥ ካርድ ወስጄ ዛሬ እዚህ ቦታ አገኛለሁ። ምርጫ ጥቅም አለው፣ ውጤት አለው። የፈለከውን ሀገርን የሚመራ ለልማት የሚቆም ለህዝብ የሚቆምን መንግስት ለመምረጥ መብት አለው። በሀገራዊ ምርጫ ካርድን ይዞ መምረጥ የሚበቃ ምጅምር ካርድ መያዝ ነው። ስለዚህ እኔም ሰማሁኝ መጣሁኝ ተቀሰቀስነ ካርድን ይዣለሁ። ግንቦት ላይ በሚመጣው ምርጫ የጋን ጊዜ ካርድን ይዤ መምረጥ ይችላል። ካርድን ይዣለሁ። ምርጫው ደግሞ እገኛለሁ። ሰላማዊ ምርጫ በቃ እኔም ቤተሰቤም ጥሪ እናደርጋለን። ግንቦት 24 ቀን ሰላም ያድርሰነ። በቃ መጠን መላ ቤተሰባችን ዘና አካባቢ ቢቻል አካባቢ እንከሰክስ ያለ በለዚያ መላ ቤተሰቤን ይዤ መጥቼ መርጣለሁ። መጀመሪያ መቅደም ያለበት የምርጫ ካርድ ብዬ ነው መጣሁኝ። ያው ምርጫ ማለት የአንድ የዜግነት ድርሻ እስከሆነ ድረስ ያንን ለመውሰድ ነው መጣሁት። ሴቶችም እንደዚሁ በተመሳሳይ እንዲመርጡ የሚያስተዳድራቸውን አካል ማንም ሳይነግራቸው በራሳቸው ተነሳሽነት እንዲመርጡ ፈልጋለሁ። ወደ ምርጫ ዘገባችን ተሻግረናል። በየ5 ዓመቱ በሚካሄደው ጠቅላላ ምርጫ ዜጎች ንቁ ተሳትፎ በማድረግ ዲሞክራሲያዊ መብታቸውን ሊጠቀሙ እንደሚገባ ተጠቆመ። ሪፖርተራችን ሚካኤል ገዙ ባለፉት ዓመታት በተካሄዱ ምርጫዎች ሁሉ ከተሳተፉ ግለሰቦች ጋር ቆይታ አድርጎ ተከታዩን ዘገባ አሰናድቷል። ምን አሉ? አብረን እንከታተል። የሐዋሳ ከተማ ነዋሪ የሆኑት አቶ ቡንት ካዋሬ ባለፉት ዓመታት በተካሄዱ 6 ዙር ጠቅላላ ምርጫዎች በመራጭነትና በተመራጭነት ተሳትፈዋል። ለሁለት የምርጫ ጊዜ ደግሞ የሕዝብ ተወካዮች ምክር ቤት አባል ሆነው ያገለገሉ ሲሆን በዘንድሮው 7ኛው ዙር ጠቅላላ ምርጫም ለመራጭነት የሚያበቃቸውን ካርድ ይዘዋል። በየ5 ዓመቱ የሚካሄደው ጠቅላላ ምርጫ ዜጎች በቀጥተኛ ተሳትፎ ዴሞክራሲያዊ መብታቸውን የሚጠቀሙበት እድል መሆኑን ገልጸዋል። 87 ዓመተ ምህረት ጀምሮ የተካሄዱት 6ቱን ምርጫዎች ተሳትፌ ያለው በሌላውም ደግሞ በሁለት ምርጫዎች ራሴም ተመራጭ ነበርኩኝ። የሕዝብ ተወካዮች ምክር ቤት አባል ሆኜ ለ2 ዙር አገልግዬ ነው አሁን ጡረታ ወጥቼ ወደዚህ የተመለስኩትና ለተጠያቂነትም ለአስተዳደርም ለውጥ ወሳኝ መሳሪያ ስለሆነ ህዝቡ ምንድነው ማድረግ ያለበት? በመጀመሪያ ቅድመ ምርጫ አሁን መዝገባ መመዝገብ አለበት፣ ካርዱን መውሰድ አለበት። ሌላኛው አቶ ሻምበል በላይ የሀዊላ ወረዳ ነዋሪና የጎሳ መሪ ናቸው። እሳቸውም በባለፉት ምርጫዎች ሁሉ በተለያየ መንገድ ተሳትፈዋል። ምርጫ የዲሞክራሲ ስርዓት መሰረት ስለመሆኑ ያነሳሉ። በየ5 ዓመቱ የሚካሄደው ምርጫ ብዙ ጥቅም አለው። ሀገር እያደገች የምትሄደው በዲሞክራሲ ነው። ዲሞክራሲ ደግሞ ሰላማዊ፣ ፍትሃዊ፣ ነጻነት ያለው መሆን አለበትና ዲሞክራሲ ምርጫ ማካሄድ በጣም ጥሩ ነው ለማለት ፈልጋለሁ። በ7ኛው ጠቅላላ ምርጫ የሚሳተፉ ተፎካካሪ የፖለቲካ ፓርቲዎች እያካሄዱት የሚገኘው የምርጫ ቅስቀሳም ዜጎች አማራጭ ሀሳቦችን እንዲመዝኑ እድል የፈጠረ ስለመሆኑ ተናግረዋል። የተለያዩ ተፎካካሪ ፓርቲዎች የሚያቀርቡት ሀሳብ አለ። ገዢው ፓርቲ የሚያቀርበው ሀሳቦች አሉ። በኢኮኖሚ፣ በፖለቲካ፣ በማህበራዊ፣ በባህል፣ በቱሪዝም ዘርፍ የሚያቀርቡት ሰፋ ያሉ መግለጫዎች አሉ። በደንብ አድርጎ ያንን የሚያዳምጥ ከሆነ ህዝቡ ይበጀኛል የሚለውን ይሻለኛል የሚለውን ለማምረጥ የሚያምታታ አይመስለኝም እና ግልጽ የሆነ የመምረጥ እድሉን የሚጠቀም ነው የሚመስለኝና
በሬዲዮም ይሁን በሚዲያም በተለያየ አሁን ሰው እያዳመጠ አሁን ቅስቀሳ ደግሞ ለህዝቡ ይጠቅማል። አሁን ያላወቀ ያው ለምሳሌ በየገጠሩ ያሉ ያላወቁ አሉ። ቅስቀሳ ሚዲያ የሚያደርስባቸው ቦታ አይኖራል። ቤት ሆኖ ብቻ ነው የሚሰሙ። ግን ይሄ በየቦታ ፓርቲዎች ሄደው የሚቀሰቅሱ ነገር ለነሱ ይጠቅማል፣ ራሱ እንዲነቃቁ ያደርጋቸዋል። ምርጫ በሂደቱ ነፃና ዲሞክራሲያዊ ሆኖ እንዲጠናቀቅ ዜጎች በመራጭነት በተመራጭነት እንደዚሁም በታዛቢነትና በሌሎችም ተሳትፈው በሚፈልጉ ጉዳዮች የሚኖራቸው ሚና ወሳኝ መሆኑን አመልክተዋል። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። ውይይትና ምክክር ከቤተሰብና ከሰፈር አጥር ተሻግሮ ወደ ሀገር አቀፍ መድረክ ሲያድግ ለማህበራዊ ትስስርና ለፖለቲካዊ መረጋጋት ዋነኛ ምሰሶም ይሆናል። በሰፈር ደረጃ የሚደረጉ ንግግሮች የጋራ ችግሮችን በጋራ ለመፍታት የሚያስችል አቅም ከመፍጠራቸውም በላይ ዜጎች በሀገራዊ ጉዳዮች ላይ ባለቤትነት እንዲሰማቸውም ያደርጋል። ይህ ተሞክሮ ወደ ሀገር አቀፍ ምክክር ሲሸጋገር ደግሞ ግጭቶችን በጠረጴዛ ዙሪያ ለመፍታትና ጠንካራ የዲሞክራሲ ስርዓት ለመገንባት መንገድም ይጠርጋል። ሰናይት ብርሃኔ ተጨማሪ ዘገባ አላት። ትንንሽ አለመግባባቶች መልካቸውን ቀይረው የነበረንን መልካም ግንኙነት የማበላሸት ኃይል አላቸው። በወቅቱ ከነቃንና የተፈጠረውን አለመግባባት ለመፍታት ዝግጁ ከሆን እንዲሁም ደግሞ በመነጋገርና በመወያየት ነገሮችን ለመፍታት የሚያስችሉ በርካታ ኢትዮጵያዊ እሴቶች እንዳለን ካስታወስን ነገሩ ቀላል ነው። ከቤት እንዲሁም ከሰፈር አለፍ ሲልም በሀገር አቀፍ ደረጃ የተፈጠሩ አለመግባባቶችን በመፍታት ሰላማዊና የበለጸገች ኢትዮጵያን ለመፍጠር በሚደረገው ጉዞ እንደዚህ አይነት ውይይቶች ወሳኝነት አላቸው። እንደ መጽሐፍም ሲናገር የራሱን ቤት መስራት ያልቻለ የሌላ ሰው ቤት ሊሰራ አይችልም። ምክክር የሚጀምረው ከቤት ነው። እርቅ የሚጀምረው ከቤት ነው። ሰላም የሚጀምረው ከቤት ነው። ከቤቱ ሰላም የሆነ ሰው ውጭም ሰላም ይኖረዋል። ከቤተሰብ የሚጀምሩ ውይይቶች እያደጉ ማለት ነው ወደ ብሎክ ይሄዳሉ፣ ቀጠና እየተባለ ያው ሀገር ይደርሳሉና ታች ያለውን የቤተሰብን ፕሮግራም የቤተሰብ ውይይት ካለ ቤተሰብ ላይ አንዳንድ ነገሮች ሲፈታ በጠረጴዛ ዙሪያ የመወያየት የመከራከር የመነጋገር ስልጡን የሆነ ማህበረሰብ መፍጠር ከተቻለ በቤት ውስጥ ሀገራችን ላይ ብዙ ያልተፈቱ ነገሮች እሾች አሉ። እነዛ የሚፈቱት በውይይት ነው። ሀገር እንደ ሀገር እየሰፋች የምትሄደው እየጠበበች የምትሄደው ባላስፈላጊ ተልኮች ባላስፈላጊ መረጃዎች ነው። ስለዚህ ከዛ ሁሉ ቁጭ ብለሽ ባለሽበት ስታዳምጪ ምክክሩ ሲኖር መግባባቱ ሲኖር ግንዛቤው የሰፋ ያ ማለት ስንገኝ ስናዳምጥ ሀሳብ ስንሰጥ ግንዛቤ ሲኖረን የተሻለ ነገር ይኖራል ብዬ አስባለሁ። በምክክሩ መጀመሪያ አቀማመጡ ሰርክል ነው፣ ክብ ነው። ተመሳሳይ ሰዎች አይደሉም። ለምሳሌ አሁን በእድሜ እዛ እናያለን። በሃይማኖት እዚህ መስቀል ያደረገች አለች። በዛ ደግሞ ሼኩን እናያለን። በዛ ደግሞ ወንዶች እናያለን፣ ሴቶች እናያለን፣ ወጣቶችን እናያለን። መልካም ዶክተር፣ እንግዲህ በተለያዩ ጊዜያት የሚገጥሙንን አለመግባባቶች እንዲህ ባሉ ውይይቶች ነው እየፈታን የመጣ ነውና አሁን ደግሞ በሀገር አቀፍ ደረጃ ሀገር በምክክር ትሻገር በሚል በርካታ ስራ እየተሰራ ነው የሚገኘውና ሀገር በምክክር እንዴት ነው የምትሻገረው? ሀገር በምክክር ትሻገር ስንል ከምንድን ነው የምናሻግራት? ከግጭት፣ ከአድሏዊ አሰራር፣ ምናልባትም ከድህነት። ሀገርን ማሻገር የሚቻለው በመመካከር ነው ለማለት ነው። ማሻገር ስንል በተለይ እንደዚህ ሁል ጊዜ ተዘግቶ በግጭት ውስጥ ከመኖር በጨለማ ወደ ብርሃን መውጣት ማለት ነው። የምናሻገረው ከግጭት ወደ ሰላም፣ ከድህነት ወደ ብልጽግና፣ ከጨለማ ወደ ብርሃን መሻገር ነው። በሀገራዊ የምክክር ኮሚሽኑ ሀገር ከገባችበት ችግር እንድትሻገር የተለያዩ ሀሳብ ያላቸው የፖለቲካ ልዩነት ያላቸው
ሴት ወንድ ሁሉንም አካታች በሆነ መንገድ እየተሰራ እንደሚገኝ ይታወቃልና ይህ የሀገራዊ ምክክር ኮሚሽን የጀመረው ስራ ደግሞ ውጤታማ እንዲሆን ከእያንዳንዱ ዜጋ ምን ይጠበቃል? አንደኛው የባለቤትነት ስሜት ይመለከተኛል፣ ያገባኛል በእልህ መነሳትን ይጠይቃል። ሁለተኛው የችግሩን መንስኤ በሚገባ ካወቁ በኋላ ደግሞ ለመነጋገር ዝግጁ መሆን፣ ከሁሉ በላይ ማክበር። እያንዳንዱ ክፍል መንግስት፣ ህዝብ፣ ተቃዋሚ፣ ሲቪል ሶሳይቲ፣ ሃይማኖት መሪ ሁሉም በአንድነት አንዲት ሀገር አለችን ብሎ በማሰብ ብሔራዊ ጥቅሙን በማስቀደም መሰለፍ አለበት ብዬ አስባለሁ። በኢትዮጵያ በርካታ የግጭት መፍቻ ዘዴዎች አሉ። አለመግባባቶች ሲፈጠሩ የምንፈታባቸው በተለያዩ አካባቢዎች አሉ። እነዚህን እሴቶች እንዴት አጠናክረን ለሀገር ግንባታ ልንጠቀምባቸው ይገባል? ለምሳሌ ምክክርን ዳያሎግ ስታዲስ ተቋም እስከ ማቋቋም ድረስ መሄድ፣ ምክክርን ባህል ለማድረግ ከትምህርት ቤት ከካሪክለም ጀምሮ በውስጡ እንዲገባ ማድረግ፣ ሰላምን በሰላማዊ መንገድ ማምጣትን ባህል ለማድረግ የመጀመሪያው የምክክርን ምንነት፣ ሰው በሰላም ነገሮችን መፍታት እንደሚቻል በህዝባዊ ቦታዎች ሁሉ ከቤተክርስቲያን ጀምሮ መስጂድ ጀምሮ ከአምልኮ ስፍራ በበዓላት በማንኛውም ቦታ ሰላም ባህል እንዲሆን መስበክ ብቻ ሳይሆን ያንኑ መኖር። ትልቁ ዘላቂ ሰላም እንዲመጣ ከተፈለገ ተቋማዊ ማድረግ ምክክር ነው። አጀንዳችን ለነገዋ ኢትዮጵያችን እንደ ሀገር በየጊዜው የሚገጥሙን ችግሮች ለመፍታት እንዲሁም ደግሞ ከትናንት የተሻገሩ አለመግባባቶችን በመቅረፍ የበለጸገች ኢትዮጵያን ለነገው ትውልድ ለማስተላለፍ የሀገራዊ የምክክር ኮሚሽን ተቋቁሞ የተለያዩ ስራዎች እየተሰራ ይገኛል። የሀገራዊ ምክክር ኮሚሽኑ ዓላማውን እንዲያሳካ ደግሞ እያንዳንዱ ዜጋ ኃላፊነቱን ሊወጣ ግድ ይለዋል። የውጭ ዜና የኢራንና የአሜሪካ ባለስልጣናት በፓኪስታን ለድርድር ሊቀመጡ ነው። በኢራን በኩል ድርድሩን ቢያስተባብሉም የመደራደሪያ ነጥቦች በእጃቸው እንደገባ ግን እየተዘገበ ነው። ይህን የድርድር ወሬ ተከትሎም የዓለም ገበያ ለመረጋጋት ጭላንጭልም አሳይቷል። ነጻነት ፍቅሩ ተጨማሪ ዝርዝር አላት። Up its threats against Iran over the Strait of Hormuz. The Middle East and the expanding war. Iran has been striking back. Iran has said it is ready to. እነዚህ ሁሉ ድምጾች፣ እነዚህ ሁሉ ዘገባዎች በመካከለኛው ምስራቅ የተፈጠረውን ጦርነት ብሎም የዓለምን ዕጣ ፈንታ ከክስተቱ ጋር አያይዘው የሚያስተጋቡ ናቸው። አሁን የዓለም አይኖች የልብ ትርታ ከወደ መካከለኛው ምስራቅ ከሆነ ሰነባብቷል። ምክንያቱም ዳፋው ጦርነቱን በጀመሩት እስራኤል፣ አሜሪካና ኢራን መካከል ብቻ የቀረ አይደለምና አራተኛ ሳምንቱን መቁጠር የጀመረው የአሜሪካ እስራኤልና ኢራን ጦርነት ከመርገብ ይልቅ እየተባባሰ መጥቷል። በመካከለኛው ምስራቅ የተከሰተው ይህ ጦርነት መራዘሙም ዓለምን የኢኮኖሚ ስጋት ውስጥ ከቷታል። በሆርሙዝ ሰርጥ ያለው ወታደራዊ ውጥረት በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ መስተጓጎል እየፈጠረ ነው። ምንም እንኳን የጦርነቱን ገፈት በቀጥታ እየቀመሱ ያሉ ሀገራት በግልጽ ቢኖሩም በኢሲያ በመካከለኛው ምስራቅና በአፍሪካ የሚገኙ ሀገራት በነዳጅ አቅርቦት ችግር ምክንያት ከባድ የፋይናንስ ብሎም የማህበራዊ ፈተናዎች ውስጥ እየገቡ ነው። የሆርሙዝ ሰርጥ በኢራን መዘጋት ያሳሰባቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ቅዳሜ ቴሄራን የሆርሙዝ ሰርጥን በ48 ሰዓታት ውስጥ ካልከፈተች የኃይል ማመንጫዎቿን አጠቃለው የሚል ዛቻ አስተላልፈው ነበር። ኢራን ግን ለትራምፕ ማስጠንቀቂያ አጸፋ እንደምትሰጥ ምላሽ መስጠትን መረጠች። ይሁን እንጂ የትራምፕ ዛቻ በጎ ምላሽ ሳያገኝና ቀነ ገደቡ ሊጠናቀቅ ሲጠበቅ ለ5 ቀናት መራዘሙን ትራምፕ አሳወቁ። ምክንያታቸው ደግሞ ከቴሄራን ጋር ፍሬያማ ውይይት አድርገናል የሚል ነበር። ኢራን ግን ምንም ውይይት የሚባል ነገር የለም፣ ሐሰት ነው የትራምፕ ንግግር አለች። ምንም እንኳን ቴሄራን ድርድሩን ብታስተባብልም ሲቢኤስ ኒውስ አገኘሁት ባለው መረጃ ግን የአሜሪካ የመደራደሪያ ነጥቦች ለኢራን ከፍተኛ መሪዎች ደርሷቸዋል የሚል ነው። አሁንም ቢሆን ግን በማንና እንዴት ድርድሩ እየተመራ እንዳለ
ሁነኛ ማረጋገጫ አልተገኘም። የተለያዩ መገናኛ ብዙሃን ግን ፓኪስታን የመካከለኛውን ምስራቅ ጦርነት በንግግር ለመፍታት በሚደረገው ጥረት ትልቅ ሚና እየተጫወተች ስለመሆኑ እየገለጹ ነው። ፓኪስታን ይህንን በተመለከተ በውጭ ጉዳይ ሚኒስቴር ቃል አቀባይዋ በኩል የጦርነቱ ተሳታፊዎች እንደየፍላጎታቸው ድርድሮችን እንዲያደርጉ ዝግጁ ነኝ ብላለች። በቀጠናው ሰላምና መረጋጋት ለማስፈን ለውይይትና ለዲፕሎማሲ በቋሚነት ድጋፍ አደርጋለሁ ስትልም ገልጻለች። ቢቢሲ በዘገባው የአሜሪካ ከፍተኛ ባለስልጣናት በፓኪስታን ከኢራን ባለስልጣናት ጋር ይገናኛሉ የሚል ግምት እንዳለው ማስቀመጡም የዚህ አስረጅ ነው። ይህ የድርድር ወሬ ግን በዓለም አቀፍ የነዳጅ ገበያ ላይ ፈጣን ለውጥ ሲያስከትል የድርድር ሀሳቡ መውጣቱን ተከትሎ በገበያው ላይ መጠነኛ የዋጋ ቅናሽ ታይቶ የነበረ ቢሆንም የኢራን መሪዎች አልተደራደርንም ማለታቸውን ተከትሎ ግን የነዳጅ ዋጋ ዳግም ወደ ጭማሪ ተመልሷል። ምሽቱን ከአሜሪካ ጋር ተወያይታለች መባሉን ያስተባበለችው ኢራን አሁንም በአሜሪካና በእስራኤል ወታደራዊ መሰረተ ልማቶች ላይ ጥቃትን ፈጽማለች። እስራኤል በበኩሏ ማምሻውን በቴህራን የኢራን አብዮታዊ ዘብ የጸጥታና ደህንነት ዋና መስሪያ ቤት ላይ ጥቃት መፈጸሟን አስታውቃለች። በዚህ ሁሉ ሰዓት ውስጥ በዚህ ሁሉ የዓለም ስጋት ውስጥ ጦርነቱ መቼ ያቆማል የሚለው ጥያቄው አሁንም ቀጥሏል። በአጠቃላይ ይህ የድርድር ጅምር በተጨባጩን የሚሆን ከሆነ በመካከለኛው ምስራቅ የጠፋው ሰላም ዳግም ይሰፍናል ተብሎ ከፍተኛ ግምት ተሰጥቶታል። ሆኖም የሁለቱ ሀገራት የተቃረነ መግለጫና በመሬት ላይ ያለው ጦርነት ሂደቱን ምን ያህል ውጤታማ ያደርገዋል የሚለው ግን አጠያያቂ ሆኗል። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የዘጋጁ ዜናዎቻችን እነዚሁ ናቸው። የቢዝነስና የስፖርት ዘገባዎች ደግሞ በተከታታይ ወደ እናንተ የሚደርሱ ነው የሚሆኑት። 2 ሰዓት ኢቲቪ 57 በዜናዎቹ ተመልሶ ወደ እናንተ ይመጣል። በያላችሁበት ጤና ይስጥልን።